አባታችን ልደት ነው ሰርፕራይዝ እናርገ Happy birthday Sally Happy birthday to you Happy birthday Happy birthday Happy birthday Sally Oh Are you one? No Malu No Are you food? Are you Stone Age? Yes ኬክ ላለመግዛት ብለህ የራስህ ልደት ሄድካ አንተ ወለድ ሙታንስ ቅኑ የአባቴ ልደት ነው ዛሬ it's my dad's birthday happy birthday እንኳን ለአምሳ አምስት ነው ስለስራታችን እናካሄዳለን አሁን አሁን ዘላለማዊ እድሜ ነው ያደረሰው አሁን እንኳን ለዘላለማዊ እድሜ ያደረሰ አረ ካስታው ምቀኛቱን የሙታኖች መንፈስ ነው እኮ የሚያጠፋባቸው ፋይናሊ በራ አረንዳ ጠፋ እንደውም ለሱ ክብር ሲባል ይሄንን እናንደው ጫንካውን ይበራላሽ አረ በእናትሽ በቃ አሁን ራሱ ሲለው እንጠብቃለን to you happy birthday to you happy birthday happy birthday happy birthday to you happy birthday to you happy birthday to you አረጣ ሲፈልግ ኦ ካንቶለር አውሳ ግድግ በልልን አፍተ እድረን ነበረ አቶ አየለን ምን ከምን ተረባልቆ ነው እናትም አባትም የሆንከው እህትም ወንድምም አጎትም አክስትም የሆንከው ይሄ ስተት አለው አራት ወጫ በር ያወጫ ብር እሺ ማነሽ ምንድነሽ ምንድነ የላዩ መለየት አቅቶናል ወደ ታች አሳይን ልበል ኧረ በስመ አብ I show speed sit I show Zimbabwe Adonal he can be international I believe in him man he's the biggest the greatest the latest I show Ethiopia I thought we was brothers bro I thought we was brothers the best barber not it አሁን ይከታተልና ራቲን ላሙቃትና ተኩሶት ነው አንተ ምን ነገር እየፈለከኝ ነው እንዴ ትላንት አይደል እንዴ መቆም ማለት ነው ተኩሶት ነው ከፈለክ ደግሞ ነግረብልህ አንዳንዴ ራሴ ማሙቅ አልችልም ደግሞ ከሰሩ ነው ወጣው በመድኃኒዓለም ማው አንተ ነው ራሱ ይሄ ስፔሻል ራት ነው እናቴ ስፔሻል ራት ነው ይከታተልና ግሽን ከፈት አድርገሽ ነው ሙቂ ግሽን ከፈት አድርገሽ ሙቂ ምን ያስክሻል ምንድነው ይከታተልና ግሽን ታወርጃለሽ እግርሽን ከፈት አድርገሽ ትሞቂያለሽ ነው ያልኩሽ እኮ ሌላ ነገር ምን አልኩሽ እንዴ ምንድነው አንቺ ፓራልሽ እንዴ እንዳልገባው አደና ሲሪየስ ምንድነው ለምንድነው ሰሪያምት ያስቀምጥከው ያልኩሽ ምንድነው እራቴን አሙቄ ልበላት ነው ያመጣል አንተ ማለት ነግርሽ ነው ኦሪጂናል
አማቻቸውና ከሰው ይቆርጣል። ቀድመው እሱን እንትን በለው። እኔ የሰው ደስታ የሚያስደስተኝ የሰው ሀዘን ደግሞ የሚያሳዝነኝ አይነት ሰው ነኝ። ብዙዎች የድርጅት ባለቤት ነው የምመስላቸው። እኔ ግን ግሮሰሪ ኮርኪ አጣቢነት ተቀጥሬ ነው የምሰራው። እየሞከርኩ ነው አለችም አትበሉ። ሰርች አርጋችሁ እዩ። አቤላና ቃል ብላችሁ በገቡ ሪከርደሮች ሰለባ የሆነችው እሷ ነች። እያለቀሰች እኔ ምን አደረኩ? ስስሱ ጨዋታ እኮ ነው። ቀልድ በሉት በቃ። ምን ሰላም፣ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በእንደዚህ አይነት ቪዲዮ መጥቻ አላውቅም። ይሄ መጀመሪያ ነው፣ ግን አሁን መስራት እንዳለብኝ ስለተሰማኝ ነው የመጣሁትኝ። እንደምታውቁት ከዚህ በፊት በምታውቁኝ በዛኛው አካውንት አቤላ ማላዩ በሚለው አካውንት ከባለቤቴ ጋር ከቀድሞ ባለቤቴ ጋር ነበር የምንሰራው። አሁን ተለያይተናል። በህጋዊ መንገድ ነው ፍቺ ያደረግነው። ፍቺ አድርገን ሁለታችንም የራሳችን ህይወት እየኖርን ያለ ነው። ግን አሁን ላይ ከፍቺ በኋላ እንደጠበቅኩትኝ ሰላም መኖር አልቻልኩም። ምክንያቱም በተለያዩ ስድቦች፣ በተለያዩ የቪዲዮ እየተሰራብኝ ገስት ላይ እየተሰደብኩኝ መስራት አልቻልኩም። ስራዬን መስራት አልቻልኩም። በሴትነቴ በእናትነቴ በጣም አቢዩዝ እያደረገኝ ያለው እሱም ሆነ በሱ ዙሪያ ያሉ ሰዎች ማለት ነው። እና እኔ የምችለው ሞክሬያለሁ፣ ክስም ሄጃለሁ። ግን ባለትዳር ስለነበራችሁ ረጅም ዓመትም ስለቆያችሁ ድጋሚ የመታረቅ እድል ይኖራችኋል። ስለዚህ ለትንሽ ጊዜ እንየው በሚል ነበረ ኬዙን ይዘውት የነበረው እና ግን ያ መሆኑ እኔን በጣም እየጎዳኝ ነው። አሁን ላይ ስራ መስራት አልችልም፣ መንገድ ላይ መንቀሳቀስ አልችልም። በጣም እኔ ላይ በጣም ችግር እየፈጠረ ነው። ስራ መስራት አልቻልኩም። በብዙ ነገር እየጎዳኝ ነው ያለው። ታውቃላችሁ፣ ሴትነቴን፣ እናትነቴን፣ ወጣትነቴን በሙሉ ነው እያበላሸ ያለው ይሄ ነገር። ምክንያቱም እኔ ነገ ቪዲዮ እንዳይቀመጥ ነገ ልጆቻችን ስላሉ በመሃል እነሱ እንዳይጎዱ በማለት ዝምታ መርጬ ነው የነበርኩትኝ። ግን እሱም አልሆነም እና አሁን ላይ ከአቅሜ በላይ የሆነ ነገር እየገጠመኝ ነው። ምክንያቱም ህይወቴን በጣም እየጎዳው ነው ያለው ያ ነገር። እኔ ዝም ማለቴ ደግሞ እኔ እንደ ተበዳይ ሳይሆን እንደ በዳይ እየታየው ነው ያለሁት። ምክንያቱም ዝምታዬ ማለት ነው ገብቶሻል? ግን ለምንድን ነው ማዘሩም ኮንተንት ሲሰሩ አይቻቸዋል። የእሱ እናት ለምንድን ነው ሊያስቆሙት ያልቻሉት? እኔ እሱን አላውቅም። እኔ ግን እስካለን ድረስ እኔ አልኩሽ፣ አሁንም ዛሬም ነገም በጣም ማከብራቸው ሰዎች ናቸው ቤተሰቦቹ። ለምን እዚህ ጋር እኔ አሁን የሆነ ነገር በቃ አይተሽ ካልሆነ ትተይዋለሽ። በቃ የኛ ነገር አልሰራም፣ ካልሰራ ይጣላል ማለት ነው። ካልሰራ አልሰራም ማለት ነገር ተፈጠረ ወይ ነገር ይኖራል ማለት አይደለም። እዛ ጋር የኛ ነገር አልሰራም፣ ቆመ። ሲቆም ደግሞ እንደማንም አይደለም እንዳልኩሽ በህጋዊ መንገድ ነው የሄድነው። ህግ ነው ያለያየን። ገብቶሻል? በመስማማት የማትችይበት ከሆነ የምትሄጂው ወደ ህግ ነው። ፍርድ ቤት ሄድን፣ በፍርድ ቤት ጨረስ አለቀ። እና ስትጨርሺ ግን እኔ የፈለኩት ሰላም መሆን ነው። ከሚዲያ ስጠፋ ምንም አልተባለም። ገባሽ? ጠፍቼ ነበር ለ4 ወር ከሚዲያ ጠፍቼ፣ ግን አሁን ወደ ሚዲያ ራሴን አበርትቼ ምን ብዬ ስመለስ ይሄ ነገር ተፈጠረ። ገብቶሻል? ለምን እዛ ጋር የተፈለገው ወድቄ ምናምን ነበር ብዬ ነው የምረዳው አሁን። ስለዚህ ለምን ከእንደዛ አይነት እይታ ውስጥ ወጣች፣ በዚህ መንገድ እና አቢዩዝ መደረግ አለባት ምናምን በሚል በግፍፊትም ቢሆን እንግዲህ እየተደረገ ነው ያለው። እና እኔ ምንም ያልኩት ነገር የለም። ዛሬም ነገ ምንም አላልኩም። አሁንም የምፈልገው ስራ መስራት ነው፣ መለወጥ ነው፣ ደህና ነገር ማግኘት ነው ለራሴ።
ምን አርጉ ነው የሚለን? እኔ ውሃ የጠሞ ፈረስ የመሰለልኝ ድሮዋ ሚስቴ ቺቷ እስኪንቀጠቀጥ እንዴም እስኪንቀጠቀጥ ድረስ መተወከኝ ሚስቱ ራሱ ምን ስትይ ነው ከዚህ የወለድሽው? ይሄ ዘር እኮ መቀጠል አልነበረበት። የማዳጋስካር አዞ ድሮዋ ሚስቴን የምታገባው ልጅ ግን በጭንቅላት ለመግባት ወሰነሃል። እኛ እሱ ሳይሆን የአፍ ስፋት ነው እያሳሰበን ያለው። ንግስትህን አዋርደህ እኮ ንጉስ ልትባል አትችልም። አንተ አሁን የቤትህ ራስ ነህ፣ ቅማሉም ጭምር ነህ እንጂ ምን ይመስላል? ቸግሮኛል አበድሩኝ ፊት፣ ወጥሮኛል አስቀድሙኝ ፊት፣ ዛሬ አንችልም ነገ ይመለሱ ፊት፣ አፍ ላይ ወራጅ አለ ፊት፣ ስብሰባ ላይ ነን ነገ ይመለሱ ፊት፣ ጦር ሜዳ ፊት፣ በረሃ አቋም፣ የጠፋ ሲጋራ፣ ይሄ ከኛ ቅም በላይ ነው ፊት፣ ያለው ቀሪ ሳብ አነስተኛ ነው ፊት። በአንተ ምክንያት አሁን ይሄ ሁሉ ወንድ መሰደብ አለበት? ታዲያ ሴቶች ራሱ ምርጫችሁን አስተካክሉ። ኮንትሮባንድ ተያዘብኝ ፊት፣ ኪራይ ደርሷል ፊት፣ ደሞዝ ሲቆረጥ ፊት። አርቲስት ሄኖክ ወንድሙ ህዝቡን አጭበርብሮ ገንዘብ ሰብስቦ ከሀገር ተሰደደ። እጅግ ገራሚ የሆነ መረጃ ነው ይዤላችሁ የመጣሁት። ሄኖክ ወንድሙ ፈረጃ የሚባል ፊልም እየሰራሁ ነው በሚል ገንዘብ ሲያሰባስብ እንደነበረ ይታወቃል። በርካታ ሚስኪኖች የኪነ ጥበብ አፍቃሪዎች ገንዘብ እየሰጡት ነበር የነበረው። የመወዳትን ሲን አዶናይን አሰራው ነው ምናምን እያለ በጣም ብዙ ገንዘብ እንደሸቀለ የሚታወቅ ነው። እንግዲህ ዛሬ የወጣው መረጃ እንደሚያሳየው ሄኖክ ወንድሙ በካናዳ ጥገኝነት ጠይቋል። ገንዘባችሁም የለም፣ ፈረጃ ፊልምም የለም። ደህና ሰንብቱ። እኔ ደግሞ ማወቅ ፈልጋለሁ ያስገባበትን እንደከፈለ እሱ አሁን አይደለም ባሱ ከሳይት 5 ነው የሚመጣው። እኛ ለምን እዛ ከሰፈራ አራብሳ ጋር አንድ ባስ አይመደብልንም እንዴ? ወይ ደግሞ አዶናይ አንድ ቻሌንጅ ያስጀምርልን፣ የባስ ቻሌንጅ። አርቲስት ስላልሆን አርቲስት ነን፣ ሰው አላወቀንም እንጂ አርቲስት ነን። ገመና ድራማ ላይ እኮ ጠንቋዩ ሲጠጣው የነበረውን ጠላኔ ነበርኩ የጠመኩለት። ከባድ አርቲስት ነን እኛ፣ ይፋ ስላልወጣን ነው እንጂ እና ይመድብልን። ከሁሉም ደግሞ የገረመኝ ባስ ውስጥ ገብተን ቅድሚያ ሂሳብ ነው የሚከፍል። ለምን ይከፈላል? ለምን እንከፍላለን? ሲጀመር እኮ ባስ ማለት እኮ ፐብሊክ ሰርቪስ ነው፣ የህዝብ አገልግሎት ከተባለ ድረስ ለምን ይከፈላል? ለምን ለባስ ሊክፈል? ለባስ